ይገርማችኋል። እስቲ ዛሬ አንድ ታሪክ ላውራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ልጅ ሆኜ በጣም ድሃ ነበርኩኝ። በቃ ትንሽ ሆኜ አለ አይደለ በጣም ከሚገባው በላይ በቃ ድሃ ነበርኩኝ እና እላችኋለሁ አሁንም ትልቅ ሆኜ ድሃ ነኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ የጭንቅላት ድሃ እንጂ የሰው ድሃ የለም። አትሸወዱ። ስለዚህ ሁላችንም ስንሰራ እንለወጣለን። አልሐምዱሊላህ። ዛሬ ይሄን ቪዲዮ ቲክቶክ ላይ ለቅቄ ነበር ባለፈው በረመዳን። በጣም ገጠራማ ቦታ ሄጄ ነበረ፣ መኪና የማይገባበት። የሁላችንም ቤተሰብ ገጠር ናቸው። እስቲ አንወሻሽምና ቤተሰቦቻችሁ የት ነው ያሉት? እስቲ ሁላችሁም ወላሂ እውነቴ ነው። እውነቷን እናውራ ከተባባል እስቲ የማን ቤት ነው? አንዳንድ ሰው ነው ከተማ ቤተሰብ ያስገባችሁት እንጂ ሁላችንም ገጠር ፍየል እየጠበቅ እንጨት እየሰበር እርሻ እያረስን ነው ያደግነውና ኮሜንቱ ግን አንዳንዱ ማሻአላ ነው። ብዙዎቻቸው ግን አህያ እየጫንኩኝ እየሳቁ ነበርና ያንን ነገር እዚህም እንዳደግሙት ነው። እና በጣም ከምንም በላይ ደስ ይላል። እዛ ቦታ ላይ ትራስ ፍራሽ፣ ለቤተሰብ የሚሆን ሶላር ራሱ ትልቁ ሶላር ነው ሄደው ቴሌቪዥን የሚያንቀሳቅሰውና እሱን ነው ለቤተሰቧ ሰርፕራይዝ ያደረገችው። እንደናንተው ስደት ላይ ናት። በጣም ብዙ ፍራሽ ነው ሙሉ ቤተሰብ። በቃ ምን ልበላችሁ፣ ብዙ ጊዜ ነው ባያ የተጫነው ራሱ እየተመላለሱና ቦታው ሩቅ ሆኖ ሳይሆን ዳገታማ ስለሆነ ነው። እና እንደዚህ የምታደርጉት ጠንካራ እህቶች የምር ምን ልበላችሁ ካላህ ነው እንትኑን የምታገኙት። እና አላህ ደግሞ ያላችሁ ላይ ይጨምርላችኋል። ለእናትና ለአባት አንዳንዴ እንደዚህ ማድረግ ግድ ነው። ሳታበዙ የሌላቸውን ነገር ሶላር እንደዚህ ዘመኑን መከተል አለብን። አሁን ለምሳሌ በቃ ምን እንደብላችሁ ቴክኖሎጂ አሁን ምን ደርሷል? እስቲ ቴክኖሎጂ ምን ደርሷል? ቴክኖሎጂን ተከትለን በምንችለው አቅም በአቅማችን ቤተሰብን መርዳት። አሁን ሶላር ገጠር ላይ መውሰድ ጥሩ ነው። በቃ ይሄ ነገር ከፀሐይ ብርሃን ይጠቀማሉ። ዘና ብለው እዛ ቦታ መብራት ቻርጀር ሳይቸገሩ ለስልካቸው ቴሌቪዥናቸውን ዜና መከታተል ይችላሉ። አባቶቻችን ድሮ ትንሽ ሬዲዮ አለች እንደዚህ ጭንቅላቷ ተመዞ ቴብሏ በዛሽ ነበር የሚሰሙት። አሁን ደግሞ ቁጭ ብለው እዚህ ሀገር እንደዚህ ተብሏል እስከ ሀገሩ እያሳያቸው ዜና እንዲያዩ አንዳንድ ነሽዳዎችን አፍሪካ ቲቪ ይከታተሉበታል ማለት ነው። ቲቪ እና እንደዚህ ሳታደርጉ እንዳትሞቱ እንዳይሞቱባችሁ በቃ ቤተሰብ ወላሂ ነው ብላችሁና እኔ እዛን ቀን በቃ በጣም ነው ደስ ያለኝ። ምክንያቱም አህያ ስጭን ያደግኩት ልጅ ነኝ። በስንት አመቴ እዛ ቦታ ላይ አህያ ስጭን በቃ ተመቸኝ ነው የምላችሁና ምን ችግር አለው? እስቲ በአህያ ወፍጮ ስንት ሰው ነው ሄዳችሁት ታስታውሳላችሁ? ግን በአህያ ወፍጮ ስንት ሰው ሄዳችኋል? አንወሻሽ እላችኋለሁ። እንዳውም ሳዱላና ጎረምሳ ተኮኖ ነበር የሚከደው። ከዛ ሳዱላውም ትይዛለች፣ በዛ ታስራለች። በነገራችን ላይ አህያ በአንድ ሰው ራሱ ለመጫን ታስቸግራለች። በሁለት ሰው ተያይዛችሁ በወዳና በወዲ ሆናችሁ ነው ዘጭ አድርገው የሚታሰረውና ትመቻለች። እኔ ብዙ ጊዜ አህያ አትመቸኝም ነበር፣ ግመል ነበር የምጭነውና አህያ ጫን ከፋር ነው፣ እውቀት ያስፈልጋል። ትራንስፈራጁ ራሱ በግድ ነው እየጫን ነው። እና አህያ ወላሂ ጀግና ናት፣ የገጠር ታንክ ናት። በቃ እየምሬ ነው። ለገጠር እሷ ናት ብዙ ውለታ የምትውለው። ውሃ የምትወስደው እሷ ናት፣ እንጨት የምትወስደው እሷ ናት፣ ዱቄት የምትወስደው እሷ ናት። ሙሉ በሙሉ ለሰው የሚያስፈልጉትን አስቤዛዎች ዳገትን ቆርጣ የምትወስደው እሷ ናት።
እና እዛ ቦታ ላይ ዳገታማ ቦታ ካሉ አህያን ከሌላቸው ከባድ ነው። እና እህቴ በጣም ነው ጀግና ነሽ። እንደዚህ አድርገሽ ቤተሰቦችሽን ማስደሰት እዛ ቦታ ላይ ከምንም በላይ ደስ ይላል። እና ብዙ ቦታ እንደዚህ አይነት ገጠሮች ላይ ነው እንግዲህ ሶላር የሚሄደው። እዛ ቦታ ላይ ግዴታ አረቢያ መጅሊስ አይደለም የሚያስፈልጋቸው፣ በቂ ነው ትራስ ፍራሽ በቃ ገባቸው ሰው ባለው በአቅሙ ነው። እና ዳገቱ በጣም ከባድ ነበር። በነገራችን ላይ ጾም ይዣለሁ እኔ ራሱ ጾም በጾም ነበረ በረመዳኑ ኢድ ሊደርስ በቃ ኢድ ሊደርስ ሳምንት ምናምን ሲቀረው ነበር ይሄ ቪዲዮ ያደረኩትና ግን ቲክቶክ ላይ ነበር የዛን እየለቀኩትና አብዛኞቹ እንደኔ ትወስድልኛለህ ቤተሰቦቼ በጣም ገጠር ናቸው ይቀበሉዋል እያሉ ይደውሉልኛሉ። አብዛኛ ደግሞ በቃ ይሄ ነገር እንደቀረ የሚያስብ ሰው አለ። ኧረ እባክሽ የት ደርሰሽ አንቺ የት ደርሳችሁ? ይሄ ነገር አልቀረም ባህየ ትቀዳድሽ ነገር በቃ እዛ ሆናችሁ በቃ ከቧንቧ ስለምታንቧቡ አሁን ሁሉን ነገር ከፍሪ ስለምታገኙ አገራችንንም እንደዛ አድርጋችሁ ነው የምታስቡት። ከተማ ውስጥ ራሱ ውሃ የሚጠፋበት ቀን አለ። የከተማ ውሃ 8 ቀን ቆይቶ እስከሚመጣ ሮጣችሁ መኪና ካለ በመኪና ውሃ ይመጣላችኋል። መኪና ከሌለ ባህያ ታመጫለሽ ከወንዝ ማለት ነው ከቧንቧ። ከተማ ውስጥ ራሱ ለምሳሌ ፍሪ ቧንቧ አለ። አሁን ፍሪ ቧንቧ ስላችሁ ቀን ከሌሊት ዝም ብሎ የሚፈስ ቧንቧ አለ። ያንን ቧንቧ ፈልጋችሁ ትጠቀማላችሁ። የቤታችሁ ቆጣሪ ያለው ቧንቧ ሲቀርባችሁ ማለት ነው። እና ይሄ ቀረ ምናምን የምትሉ ልጆች እናንተ ማለት ሽሮ ምን ያረጋል ሽሮ አንበላብላችሁ ሽሮ እያጠላላችሁ ያላችሁ ሰዎች ናችሁ። ሽሮ የሚለው ኢትዮጵያ ትልቅ ውለታ ውላለች፣ በተለይ ለኛ ሀገር ማለት ነው። አህያና ሽሮ መናቅ አይቻልም። የምሬ ነው። እንዴ ሰውማ ከባድ ነው። እና ዩቲዩብ ላይ በነገራችን ላይ ያላችሁ ይሄን ነገር አይነካካችሁም። ቲክቶክ ላይ ናቸው ዘመናዊ ሆነናል ብለው ብዙ የሚያስፈራቸው እነሱ ናቸው። እናንተ እንኳን የላችሁበትም። ምክንያቱም በእኔ ስር ስለሆነ የምትሄዱት። እኔ ራሱን ከፍ የሚያደርግ ሌላውን ዝቅ የሚያደርግ ሰው አይመቸኝም። ወላሂ ነው የምላችሁ። የሆነ ነገር ራሱ ገዝቼ በቃ እንደዚህ ያለኝ እንደዚህ አድርጌያለሁ አይባልም። የምሬ ነው። ዝቅ ብለህ ዝቅ ካለው ጋር መኖር ነው ያለባችሁ። ከፍታ ላይ ካላችሁ ደግሞ ከእናንተ በታች ያለውን መመልከት ግድ ነው። ማን ስለሆናችሁ ነው እናንተ ከፍ ስላላችሁ ብቻ ሰውን ዝቅ የምታደርጉት? ማን ስለሆናችሁ? ማንም ከምንም በላይ አይደለም። ወላሂ ነው የምላችሁ። ሁላችንም ነገ አፈር ስር ነን። ነገ ሁላችንም አፈር ስር ነን። ነገ ሟች ነን ሁላችንም። ማንም ከማንም አይበልጥም። አንድ አላህ ብቻ ነው። እና አልহামዱሊላህ እኔ በኔ ምንም ሆንኩ ምንም ከሰው በላይ ነኝ ብዬ አላስብም። ከሰው በታች ነኝ። እንደ ሁሉም ደክማለሁ ለፋለሁ። አዱንያ ላይ እስካላችሁ ድረስ እንደ ሰው ትደክማላችሁ ትለፋላችሁ። ግድ ነው እሱ። እቅዳችሁንና አላማችሁን ማሳካትም ግድ ነው። ምንም አይነት ተስፋ ሳትቆርጡ ሌት ከቀን በአላማችሁ ወደፊት መሄድን አታቋርጡ። ማንም ይሁን ማንም መከራችሁ ይሄ ነው። ከዛ በኋላ ግን የሆነ ነገር ሆነናል ብላችሁ ለሰው የበላይነታችሁን ማሳየት የለባችሁም። ጥሩ አይደለም። ስለዚህ ሰውን ዝቅ ለማድረግ አትሞክሩ ለማለት ነው። በዚህ ቪዲዮ ብዙ ኮሜንቶች ስላየሁኝ ስለደበረኝ ነው። እና ልጅቱን ራሱ አስፈቅጄ ነው ቪዲዮውን የለቀኩት። ልልቀቀው ወይ ነው ይደብርሻል ይስለጠይቃት። አረ ጀማል ችግር የለውም እኔ እንዳውም ደስ ነው የሚለኝ ልቀቀው ነው ያለችኝ። እና እዛ ጋር ቤተሰብን የሚያሳይ ብዙ የተረጋገጠ ቪዲዮም የለም። ብዙ ግን የሚደብር ነገር አይደለም። በሀገራችን ያለ ነው። በቃ ያለ ነው በሀገራችን። ዝቅ ተብሎ ሁሉም ሰው አንድ ነው። እና ከተማ ካለው ከናንተ መኪና ከቆመው የነሱ አህያ ይበልጣል። ወላሂ ነው የምላችሁ። ምክንያቱም እዛ ቦታ ላይ ውሃም ለቅሞ ምንም አንጥቶ የሚጠቅማቸው የሚያበላቸው የሚያጎርሳቸው ይሄ አህያ ነው። ገባችሁ? የእናንተ ብልጭልጭ አይደለም።
ሁሉም ቦታ ለሁሉም ሰው ሁሉም ቦታ ቦታ አለው። ገባችኋ? እኔ ለምሳሌ ይሄን ስልክ ይዤ ከሆነ ጠቅ ያለው ሰውና ይሄ ስልክ ያለኝ አንድ ነን። ምክንያቱም አንለያይም። ያም ሰውዬ ይደውልበታል፣ ለጉዳዩ ያስፈጽምበታል፣ እኔም እንደዛው። ምን አበላለጠን? እና ይሄን ለማለት ነው። ይመቻችሁ።